ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው ነኝ። በቅድሚያም አርዕስቶችን በነፃ ንግድ ቀጠናዎች ተሰማርተው ምርትና ግብአቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መወሰኑን ሚኒስቴር መስሪያ ቤቱ አስታወቀ። ይህን ጉዳይ በተመለከተ መግለጫ ወጥቷል። ሙሉ መግለጫውን እናጋራችኋለን። ከውጪ ቻይና የሆርሙዝ ባህረ ሰላጤው ለራሷ ወይንም ደግሞ ለሀገሯ የንግድ እንቅስቃሴዎች ክፍት መሆን እንዳለበት በጥብቅ አሳሰበች። የሆርሙዝን ጉዳይ በተመለከተ መግለጫ የሰጡት የቻይናው የመከላከያ ሚኒስትሩ ቤጂንግ ከቴህራን ጋር ያላትን ጥብቅ የኢኮኖሚ ግንኙነት በማንሳት የውሃ መስመሩን መዘጋት እንደማይቀበሉት አስታውቀዋል። በዝርዝር የምትሰሙት ይሆናል። አሜሪካ የኢራንን የኒውክሌር መርሃ ግብር ለ20 ዓመታት የሚያግድ አዲስ ስምምነት ለማድረግ እየተደራደረች መሆኑ ተሰምቷል። በሌላ በኩል ፓኪስታን የተኩስ አቁም ስምምነቱ ከማብቃቱ በፊት በሚቀጥሉት ቀናት ውስጥ የአሜሪካና የኢራን ሁለተኛ ዙር ድርድር በኢስላማባድ እንዲካሄድ ሀሳብ ማቅረቧ ተገልጿል። በዝርዝር ይዘነዋል። ሀገሪቱ በቅርቡ ይፋ ያደረገችው አዲስ የሳተላይት ራዳር የአሜሪካ ወታደራዊ አመራሮች ሲሰጉት የነበረውን የቴክኖሎጂ ሽግግር ማጋለጡ ተሰማ። ይህ አዲስ የሳተላይት ራዳር የአሜሪካ የባህር ኃይል መርከቦች በፓሲፊክ ውቅያኖስና በሌሎች ዓለም ክልሎች የሚደረጉትን እንቅስቃሴ በቀጥታ ለመከታተል እንዲሁም ለሚሳኤል ጥቃት የሚረዱ ትክክለኛ መረጃዎችን ለማቅረብ የሚያስችል በመሆኑ የአሜሪካን መከላከያ ሚኒስቴር ከፍተኛ ስጋት ላይ ጥሎታል ተብሏል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በነፃ ንግድ ቀጠናዎች የተሰማሩ ባለሀብቶች ከገቢ ግብር ነፃ እንዲሆኑ ተወሰነ። በነፃ የንግድ ቀጠናዎች ውስጥ ገብተው ምርትና ግብአቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መፈቀዱን የገንዘብ ሚኒስቴር አስታውቋል። ውሳኔው ደግሞ ባለሀብቶች ያለባቸውን የካፒታል እጥረት በመቅረፍ የሀገሪቱን የኢንዱስትሪ ልማት ለማነቃቃት ያለመ መሆኑም ተገልጿል። ሚኒስቴር መስሪያ ቤቱ በትላንትናው ዕለት ባወጣው መግለጫ እንዳመላከተው የሀገሪቱ የኢንዱስትሪ ዘርፍ በሚፈለገው ፍጥነት እንዳያደግ እንቅፋት የሆኑትን የካፒታል እጥረት፣ የግብአት አቅርቦት መቆራረጥና የባለሙያ እጥረት መሆናቸውንም አመላክቷል። በተለይም አስመጪዎች ምርቶችን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን የሆነውን ካፒታላቸውን በማሰር በስራቸው ላይ ጫና ሲፈጥር መቆየቱንም ሚኒስትሩ ገልጿል። በአሁኑ ወቅትም በተለያዩ አካባቢዎች የተቋቋሙት ነፃ የንግድ ቀጠናዎች አስመጪዎች ግብአቶችንና ምርቶችን ያለምንም ቀረጥና ታክስ ወደ ሀገር ውስጥ እንዲያስገቡ እንደሚፈቀድም ተገልጿል። ሚኒስትሩ አያይዞም ባለሀብቶቹ ቀረጥና ታክስ የሚከፍሉት ደግሞ ምርቱን ለገበያ አቅርበው ገዢ ሲያገኙ ብቻ የሚፈጸም ይሆናል ሲልም አስፍሯል። ይህ አሰራር በነፃ ንግድ ቀጠናዎች ውስጥ የሚንቀሳቀሱ ባለሀብቶችን ይበልጥ ለመሳብና ለማበረታታት ሲባል የተፈቀደ መሆኑ ተገልጿል። የገንዘብ ሚኒስቴር በመግለጫው ማጠቃለያ ላይ ባለሀብቶች የተዘረጋውን ምቹ አሰራርና የተሰጠውን የታክስ ማበረታቻ በመጠቀም በነፃ የንግድ ቀጠናዎች ውስጥ በስፋት እንዲሰማሩም ጥሪ አቅርቧል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ቻይና የሆርሙዝ ባህረ ሰላጤው ለሷ ወይንም ለሀገሯ የንግድ እንቅስቃሴ ክፍት መሆን እንዳለበት አሳሰበች። የቻይናው መከላከያ ሚኒስትር አድሚራል ዶንግ ጁን የሆርሙዝ ባህረ ሰላጤ ለሀገራቸው የንግድ እንቅስቃሴ ክፍት መሆን እንዳለበት ጥብቅ ማሳሰቢያ ሰጥተዋል። የሆርሙዝን መዘጋት በተመለከተ መግለጫ የሰጡት ሚኒስትሩ ቤጂንግ ከቴህራን ጋር ያላትን ጥብቅ ኢኮኖሚ ግንኙነት በማንሳት የውሃ መስመሩን መዘጋት
እንደማይቀበሉት አስታውቀዋል። ሚኒስትሩ በንግግራቸው እኛ ከኢራን ጋር የንግድና የኃይል ወይንም የነዳጅ ስምምነቶች አሉን ብለው በእኛ ጉዳይ ላይ ሌሎች ወገኖች ጣልቃ እንዲገቡብን አንፈልግም ሲሉም ተደምጠዋል። ስለዚህም የሆርሙዝ ባህረ ሰላጤ ለእኛ ክፍት መሆን አለበት በማለት አሜሪካ ለጣለችው እገዳ ቀጥተኛና ግልጽ መልእክት አስተላልፈዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በባህረ ሰላጤው ላይ የጣሉትን እገዳ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደስታ ቢቀበሉትም ከፍተኛ የእስራኤል የጸጥታና የስለላ ባለሙያዎች ግን በእገዳው ውጤታማነት ላይ ጠንካራ ጥርጣሬዎችን እየገለጹ ይገኛሉ ተብሏል። የቀድሞ የእስራኤል ወታደራዊ ስለላ ዴስክ ኃላፊ የሆኑት ዳኒ ስትሬዊች አሜሪካ በሆርሙዝ ባህረ ሰላጤ ላይ እገዳ በመጣል የምታመጣው አዲስ ለውጥ እንደሌለ ተናግረዋል። ባለሙያው አክለውም ባለፉት 5 ሳምንታት በተደረገው ጦርነት ሊሳካ ያልቻለ ግብ አሁን እገዳ በመጣል ብቻ ሊሳካ አይችልም ሲሉም ተናግረዋል። በተመሳሳይ የቀድሞ የእስራኤል የመከላከያ ሚኒስትር ሞሼ ያሉን በሰጡት አስተያየት ከ40 ቀናት በላይ በፈጀው ጦርነት ከተቀመጡት ኢላማዎች ውስጥ አንዳቸውም አለመሳካታቸውን ጠቁመዋል። አሜሪካ የኢራንን የኒውክሌር መርሃ ግብር ለ20 ዓመታት የሚያግድ አዲስ ስምምነት ለማድረግ እየተደራደረች መሆኑ ተሰማም። የዩናይትድ ስቴትስ መንግስት የኢራንን የኒውክሌር እንቅስቃሴ ለረጅም ጊዜ ለማቆም የሚያስችልና ለተጨማሪ ዲፕሎማሲያዊ ውይይቶች ጊዜ የመግዣ አዲስ የውል ሐሳብ ማቅረቡ ተሰምቷል። ዋሽንግተን ያቀረበችው ይህ አዲስ የውል ሐሳብ ኢራን ማንኛውንም አይነት የኒውክሌር ማበልጸግ ስራዎችን ለ20 ዓመታት እንድታግድ የሚጠይቅ መሆኑን የኒውዮርክ ታይምስ ዘገባ አመላክቷል። ዘገባው አክሎም እንዳሳሰበው ከሆነ ደግሞ አሜሪካና ኢራን በፓኪስታን ባደረጉት ድርድር የቴሄራንን የኒውክሌር እንቅስቃሴ ስለማቋረጥ የተለያዩ የውሳኔ ሐሳቦችን የተለዋወጡ ቢሆንም ከስምምነት ላይ ለመድረስ ግን ገና ብዙ ርቀት እንደሚቀራቸው ታውቋል። ይህ ድርድር እየተከናወነ ያለው ደግሞ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ የመገንባት አቅም እንዳይኖራት የማረጋገጥ ጥብቅ ዋስትና እንዲሰጣቸውም በጽኑ እየጠየቁ ባለበት ወቅት ነው። ፕሬዝዳንቱ ከዚህ ቀደም የነበሩ ጊዜያዊ ስምምነቶችን በመተቸት የኢራንን የኒውክሌር ምኞት ለአንዴና ለመጨረሻ ጊዜ የሚያስቆም ዘላቂ መፍትሄ እንደሚፈልጉም ሲገልጹ ቆይተዋል። ይህ አዲስ የ20 ዓመት እገዳ ሐሳብ ተግባራዊ ከሆነ ላለፉት ዓመታት በሁለቱ ሀገራት መካከል የነበረውን ከፍተኛ ውጥረት ለተወሰነ ጊዜ ሊያረግብ እንደሚችልም ተገምቷል። ሆኖም ተቺዎች ስምምነቱ ዘላቂ መፍትሄ ከመስጠት ይልቅ ግን ለወደፊቱ የሚጋረጠውን ችግር ለጊዜው ማራዘም ወይንም ጊዜ መግዛት ብቻ ሊሆን ይችላል የሚል ስጋታቸውን እየገለጹ ይገኛሉ። በሌላ በኩል ፓኪስታን የተኩስ አቁም ስምምነቱ ከማብቃቱ በፊት በሚቀጥሉት ቀናት ውስጥ የአሜሪካና የኢራን ሁለተኛ ዙር ድርድር በኢስላማባድ እንዲካሄድ ሐሳብ ማቅረቧን አሶሺየትድ ፕሬስ ዘግቧል። የዜና ወኪሉ ስማቸው እንዳይገለጽ ያልፈለጉ ሁለት የፓኪስታን ባለስልጣናትን ጠቅሶ እንደዘገበው የቀረበው ሐሳብ ግን ተግባራዊ የሚሆነው ተደራዳሪ ወገኖቹ ሌላ የተለየ ቦታ እንዲሆን ካልጠየቁ ብቻ ነውም ብሏል። ኢራን የአሜሪካን የባህር ላይ እገዳ የሉዓላዊነት ጥሰት ስትል አወገዘች። ኢራን አሜሪካ በወደቦቿ ላይ የጣለችው የባህር ላይ እገዳ የሀገሪቱን ሉዓላዊነትና የግዛት አንድነት የሚጥስ ከባድ ድርጊት ነው ስትል በተባበሩት መንግስታት ድርጅት ከሳለች። በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ አሚር ሰይድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ በላኩት ደብዳቤ ዋሽንግተን የጣለችው እገዳ ዓለም አቀፍ የባህር ህግጋትን የሚጥስና ፍጹም ህገወጥ ተግባር መሆኑን አስታውቀዋል። ቋሚ መልእክተኛው አክለውም ይህ እርምጃ በሁለቱ ሀገራት መካከል ለ2 ሳምንታት ተስማምተውበት የነበረውን የተኩስ አቁም ስምምነት አደጋ ላይ የሚጥል መሆኑንም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ባለፈው ሳምንት መጨረሻ ላይ በነበረው የሰላም ንግግር ውድቀት ምክንያት ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ ጥብቅ እገዳ እንዲጣል ትዕዛዝ ማስተላለፋቸው ይታወሳል።
ስለሆነም ይህ የአሜሪካ ውሳኔ ደግሞ በመካከለኛው ምስራቅ ቀጠና ያለውን ውጥረት ይበልጥ እንዳያባብሰው ኢራን በጥብቅ አስጠንቅቃለች። በተጨማሪም የአሜሪካ የጦር ሰፈሮችን ለሚያስተናግዱ የአረብ ሀገራትን በላከችው ማስጠንቀቂያም ሀገራቱ ለአሜሪካ ህገወጥ ድርጊት የሚያደርጉትን ትብብር እንዲያቆሙ መጠየቋ ተነግሯል። ቻይና በቅርቡ ይፋ ያደረገችው አዲስ የሳተላይት ራዳር የአሜሪካ ወታደራዊ አመራሮች ሲሰጉት የነበረውን የቴክኖሎጂ ሽግግር ማረጋገጡ ተነገረ። ቻይና በጠፈር ምህዋር ባሰማራቻቸው የራዳር ሳተላይቶች የአሜሪካን የጦር መርከቦች በቅርብ ለመከታተል የሚያስችል አቅም መፍጠሯ ተገልጿል። ሀገሪቱ በከፍተኛ የጠፈር ምህዋር ላይ ባሰማራቻቸው የራዳር ሳተላይት አማካኝነት ማንኛውንም የአየር ሁኔታ ተንቀሳቃሽ የባህር ላይ ኢላማዎችን ያለመቋረጥ መከታተል የሚያስችል አቅም መገንባቷም ተሰምቷል። የቻይና ሳይንቲስቶች ይፋ ባደረጉት መረጃ መሰረት ደግሞ ሉዲታንስ 4/01 የተሰኘውና ከምድር 35800 ኪሎ ሜትር ርቀት ላይ የሚገኘው የራዳር ሳተላይት ተዋማሩ የተሰኘውን ግዙፍ መርከብ እንቅስቃሴ በከፍተኛ ትክክለኛነት መቅረጽ መቻሉም ተረጋግጧል። ይህ ቴክኖሎጂ ደግሞ ቻይና መሰል 3 ሳተላይቶችን ብቻ በመጠቀም መላውን ዓለም በቀን 24 ሰዓት ለመቆጣጠር የሚያስችላት ሲሆን ይህም ደግሞ ቀደም ሲል በዘርፉ የማይቻል ተብሎ ይታሰብ የነበረ ስኬት መሆኑ ተመላክቷል። ይህ አዲስ የሳተላይት አቅም ደግሞ የአሜሪካ የባህር ኃይል መርከቦች በፓሲፊክ ውቅያኖስና በሌሎች የዓለም ክፍሎች የሚያደርጉትን እንቅስቃሴ በቀጥታ ለመከታተል እንዲሁም ለሚሳኤል ጥቃት የሚረዱ ትክክለኛ መረጃዎችን ለማቅረብ የሚያስችል መሆኑ ደግሞ የአሜሪካን መከላከያ ሚኒስቴር ከፍተኛ ስጋት ላይ ጥሎታል ተብሏል። አሜሪካ ደግሞ እስካሁን እንዲህ አይነት ቴክኖሎጂን በከፍተኛ የጠፈር ምህዋር ላይ ተግባራዊ ያላደረገች ሲሆን የቻይና ስኬት በጠፈር ቴክኖሎጂ ረገድ ያላትን የበላይነት የሚያሳይ መሆኑን የዘርፉ ተንታኞች ጠቁመዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካ የጦር ኃይል ዝውውር በምስራቅ ኤስያ ሀገራት ላይ ከባድ ስጋት መፍጠሩ ተገለጸ። አሜሪካ በመካከለኛው ምስራቅ ከኢራን ጋር የገባችበትን ወታደራዊ ፍጥጫ ተከትሎ በኤስያ ቀጠና የነበሩ የጦር መሳሪያዎቿንና የሰው ኃይሏን ወደ ቀጠናው ማዛወሯ በደቡብ ኮሪያና በጃፓን መንግስታት ዘንድ ከፍተኛ የደህንነት ስጋት መፈጠሩ ተነግሯል። የዋሽንግተን አስተዳደር በኤስያ ፓሲፊክ የነበረውን ስትራቴጂካዊ ትኩረት ወደ መካከለኛው ምስራቅ በማዞር የአየር መከላከያ ስርዓቶችንና የባህር ኃይል አጥቂ መርከቦችን ለኢራኑ ጦርነት እንዲውሉ እያደረገ ይገኛል። ይህ እርምጃ ደግሞ በምስራቅ ኤስያ ያለውን የአሜሪካ ወታደራዊ መገኘት የሚያዳክም በመሆኑ ሰሜን ኮሪያና ቻይና ቀጠናዊ የበላይነትን ለመያዝ አጋጣሚውን ሊጠቀሙበት ይችላሉ የሚል ስጋት በሴኡልና በቶኪዮ በከፍተኛ ሁኔታ ስጋት ተቀስቅሷል ነው የተባለው። ከደህንነት ስጋቱ በተጨማሪም ጦርነቱ በሆርሙዝ ሰርጥ ላይ በፈጠረው መስተጓጎል ምክንያት በሁለቱ ሀገራት ላይ የነዳጅ እጥረትና የኢኮኖሚ ቀውስ እያስከተለ መሆኑም ተነግሯል። ደቡብ ኮሪያና ጃፓን አብዛኛውን የነዳጅ ፍላጎቶቻቸውን ከመካከለኛው ምስራቅ የሚያስገቡ በመሆናቸው አሁን ያለው ወታደራዊ ውጥረት ደግሞ በሀገራቱ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደረ ነው ተብሏል። አሜሪካ በአሁኑ ወቅት 3 የጥቃት አድራሽ መርከቦችን በመካከለኛው ምስራቅ እያሰፈረች ሲሆን ይህም ደግሞ በቅርቡ 10 ዓመታት የታየ ከፍተኛ ወታደራዊ ዝግጅት መሆኑ ተመላክቷል። በተፈጠረው በዚህ የጸጥታ ክፍተት ሳቢያም ደቡብ ኮሪያና ጃፓን የራሳቸውን የመከላከያ አቅም ለማጠናከርና አማራጭ የደህንነት ስትራቴጂዎችን ለመንደፍ እየተገደዱ መሆኑ ተሰምቷል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ጋሞ ጨንቻ በታሪኩ ለመጀመሪያ ጊዜ ወደ ፕሪሚየር ሊጉ ማለፍ ሲችል የ27 ሳምንት የሊጉ የመጀመሪያ ጨዋታዎችም ተከናውነዋል። ዛሬም ቀጥለው የሚደረጉ መርሃ ግብሮች የሚጠበቁ ሲሆን ሌሊቱን በተደረጉ የአውሮፓ ጨዋታዎች ደግሞ ሌቫንቴና ፊዮሬንቲና ድል ሲቀዳጁ፣ ቀይ ሰይጣኖቹ ደግሞ ሽንፈት ደርሶባቸዋል።
እንዲሁም ተወዳጁ የአውሮፓ ሻምፒየንስ ሊግም ዛሬ ምሽት በመልሱ ጨዋታዎች መርሃ ግብሩን ያከናውናል። እነዚህንና ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው አብራችሁን ቆዩ። በቅድሚያም የሀገር ውስጥ ጋሞ ጨንቻ በታሪኩ ለመጀመሪያ ጊዜ ወደ ፕሪሚየር ሊጉ አድጓል። የኢትዮጵያ ከፍተኛ ሊግ የ2018 የምድብ ሀ ጨዋታዎች ትላንትና ሲጠናቀቁ በዋና አሰልጣኝ ማቴዎስ ለማ የሚመራው ጋሞ ጨንቻ ተጋጣሚውን ቡራዮ ክፍለ ከተማን 3-0 በማሸነፍ በ41 ነጥቦች ምድቡን በበላይነት በማጠናቀቅ ወደ 2019 የውድድር ዘመን ሲቢ የኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ጋሞ ጨንቻ በታሪኩ ለመጀመሪያ ጊዜ የሲቢ የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን ሲያረጋግጥ የደረጃ ሰንጠረዡ ግርጌ ላይ ሆነው የውድድር ዓመቱን ያጠናቀቁት አቃቂ ቃሊቲ ክፍለ ከተማ፣ ሐረር ከተማና ነቀምቴ ከተማ ደግሞ ወደ ሊግ 1 የወረዱ ክለቦች ሆነዋል። የ27ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ከትላንት ጀምሮ እየተካሄዱ ነው። ትላንት ሐዋሳ ላይ በተደረገ የመጀመሪያ ቀን መርሃ ግብርም መቀለ ሰባ እንደርታ በፍጹም አለሙና በአብዱላጢፍ ባምባ ግቦች ታግዞ ወልዋሎ አዲግራት ዩኒቨርሲቲን 2-1 ሲረታ፣ ሐዋሳ ከተማ ከምድረገነት ሽረ ሊደረግ የነበረው ጨዋታ በአስገዳጅ ሁኔታ ሊራዘም ችሏል። በአዲስ አበባ በተካሄዱ የ27ኛ ሳምንት የመጀመሪያ ቀን ጨዋታዎች ደግሞ ሸገር ከተማ ከነገሌ አርሲ እንዲሁም አርባ ምንጭ ከተማ ከቅዱስ ጊዮርጊስ ነጥብ ተጋርተዋል። ነገሌ አርሲ በከቤ ብዙነህ ግብ ጨዋታውን ቢመራም ዮሴፍ ታረቀኝ ሸገር ከተማን አቻ አድርጓል። ነገሌ አርሲ ከሊጉ መሪ ያለውን የነጥብ ልዩነት ወደ 3 ማጥበብ የሚችልበትን እድልም ሳይጠቀም ቀርቷል። መቀለ ሰባ እንደርታ በበኩሉ ወልዋሎ አዲግራት ዩኒቨርሲቲን 2-1 በሆነ ውጤት ሲያሸንፍ የሙአማና ብስቱን የድል ግቦች ፍጹም አለሙና አብዱላጺፍ ባምባ ሲያስቆጥሩ ለወልዋሎ አዲግራት ዩኒቨርሲቲ ደግሞ ዳዊት ገብሩ ከሽንፈት ያልታደገቻቸውን ብቸኛ ግብ ከመረብ አሳርፏል። ቅዱስ ጊዮርጊስ በበኩሉ ከአርባ ምንጭ ከተማ ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት አጠናቋል። የፈረሰኞቹን ግብ ፍጹም ጥላሁንና ተገኑ ተሾመ ማስቆጠር ችለዋል። ለአርባ ምንጭ ከተማ የአቻነት ግቦችን ደግሞ ጄሮም ፍፕሊና ማማዶ ሴክ ከመረብ አሳርፈዋል። ሐዋሳ ከተማ ከሽረ ምድረገነት ሊያደርጉት የነበረው የዕለቱ የ12 ሰዓት ጨዋታ በሐዋሳ ከተማ በጣለው ከባድ ዝናብ ምክንያት ሜዳው አለማጫወቱን ተከትሎ ሊራዘም ችሏል። የውድድርና ስነ ስርዓት ኮሚቴው ባደረገው አስቸኳይ ስብሰባ ጨዋታው ነገ ረቡዕ ሚያዝያ 7 ከቀኑ 9 ሰዓት ላይ እንዲደረግ ተወስኗል። እንዲሁም የድሬዳዋ ከተማና የመቻል ጨዋታ ወደ 12 ሰዓት በሐዋሳ ዩኒቨርሲቲ ስቴዲየም እንዲደረግ ተወስኗል። በተጨማሪም ዛሬና ነገ ሊካሄዱ የታቀዱ የፕሪሚየር ሊጉ 27ኛ ሳምንት የሐዋሳ ዩኒቨርሲቲ ጨዋታዎች ተመሳሳይ የአየር ሁኔታ አጋጥሞ ካልተከናወኑ በቀጣዩ ቀን በተለዋጭ ሜዳና ሰዓት እንደሚከናወኑ የውድድሩና ስነ ስርዓት ኮሚቴው አሳውቋል። የቀጥታ ስርጭትን በተመለከተ በአበበ ቢቂላ ስቴዲየም የሚደረጉ የዛሬዎቹን ጨምሮ ቀሪ 3 የ27ኛ ሳምንት ጨዋታዎች የቀረጻ እንጂ የቀጥታ ስርጭት ሽፋን እንደማያገኙ አክሲዮን ማህበሩ አሳውቋል። የሲቢ የኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት የሁለተኛ ቀን ጨዋታዎች ዛሬም ቀጥለው ሲደረጉ አዳማ ከተማ ከኢትዮ ኤሌክትሪክ 7 ሰዓት ላይ፣ ሀዲያ ሆሳዕና ከኢትዮጵያ ቡና 10 ሰዓት ላይ በአበበ ቢቂላ ስቴዲየም ይደረጋሉ። እንዲሁም ኢትዮጵያ ንግድ ባንክ ከሲዳማ ቡና 9 ሰዓት ላይ፣ ወላይታ ዲቻ ከፋሲል ከነማ 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም እንዲደረጉ መርሃ ግብር ተይዞላቸዋል። ትላንት በተደረጉ የአውሮፓ ሊግ ቀሪ ጨዋታዎች በጣሊያን ሴሪያ ኤ ፊዮሬንቲና ላዚዮን ጋብዞ 1-0 ሲያሸንፍ፣ በስፔን ላሊጋም እንዲሁ ሌቫንቴ ሄታፌን አስተናግዶ 1-0 አሸንፏል። በእንግሊዝ ፕሪሚየር ሊግ በሳምንቱ የመጨረሻ ጨዋታ ማንቸስተር ዩናይትድ ሽንፈት ገጥሞታል። በ32ኛ ሳምንት የሊጉ መርሃ ግብር ከ24 ቀናት በኋላ ወደ ሜዳ የተመለሰው ማንቸስተር ዩናይትድ በሜዳውና በደጋፊው ፊት ከሊድስ ዩናይትድ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። የሊድስ ዩናይትድን ግቦች ሁለቱንም ኦካፎር ሲያስቆጠር፣ ለማንቸስተር ዩናይትድ ደግሞ ከሽንፈት ያልታደገቻቸውን ብቸኛ ግብ ካስሜሮ ከመረብ አሳርፏል። በጨዋታው አርጀንቲናዊው የማንቸስተር ዩናይትድ ተከላካይ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቷል። ሊድስ ዩናይትድ ማንቸስተር ዩናይትድን በኦልትራፎርድ ላይ በሊጉ ሲያሸንፈው ከ1981 በኋላ ለመጀመሪያ ጊዜ ሆኖ ተመዝግቧል። ቀይ ሰይጣናቱ የአውሮፓ ሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በሚደረግ ፉክክር ውስጥ እጅግ ወሳኝ ነጥብ ቢያጡም አሁንም በ55 ነጥቦች 3ኛ ደረጃ ላይ ተቀምጠዋል። በቀጣይ ቅዳሜ ደግሞ በተመሳሳይ ፉክክር ውስጥ ከሚገኘው የምዕራብ ለንደኑ ክለብ ቸልሲ ጋር የሚገጥም ይሆናል። በተወዳጁ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታዎች ዛሬ ምሽት መደረግ ይጀምራሉ።
ይገኛሉ። ምሽት 4 ሰዓት ላይ ሊቨርፑል በሜዳው አንፊልድ ሮድ ስቴዲየም የፈረንሳዩን ክለብ ፒኤስጂን ሲያስተናግድ፣ በተመሳሳይ ሰዓት አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ስቴዲየም ከባርሴሎና ጋር የሚያደርገው ጨዋታ በጉጉት ይጠበቃል። የመጀመሪያውን ዙር የሩብ ፍጻሜ ጨዋታ አትሌቲኮ ማድሪድ ወደ ኑ ካምፕ ኑ አምርቶ 2-0 ማሸነፉ ይታወሳል። በጨዋታው ከረፍት በፊት ኩባርሲን በቀይ ካርድ አጥቶ ጨዋታውን ለመጨረስ የተገደደው ባርሴሎና ዛሬ ምሽት የ2-0 ሽንፈቱን ለመቀልበስ በዋንዳ ሜትሮፖሊታኖ ስቴዲየም ከባድ ፍጥጫ ይጠብቀዋል። አትሌቲኮ ማድሪድ በበኩሉ ጨዋታውን በሜዳውና በደጋፊው ፊት እንደማድረጉ ውጤቱን አስጠብቆ ወደ ግማሽ ፍጻሜ የማለፍ ከፍተኛ እድል አለው። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ባርሴሎና 3ቱን ሲያሸንፍ፣ አትሌቲኮ ማድሪድ ደግሞ በሁለቱ ድል አድርጓል። የዕለቱን ሌላኛውን ተጠባቂ ጨዋታ ሊቨርፑል ከፓሪስ ሴን ዠርመን በአስፈሪው አንፊልድ ሮድ ስቴዲየም ምሽት 4 ሰዓት ላይ ሲፋለሙ፣ ሁለቱ ቡድኖች የመጀመሪያውን ጨዋታቸውን በፓርክ ደ ፕረንስ አድርገው ፒኤስጂ ጨዋታውን 2-0 ማሸነፉ ይታወሳል። ሊቨርፑል ዛሬ ምሽት በሜዳው በሚያደርገው ጨዋታ ውጤቱን ቀልብሶ ግማሽ ፍጻሜውን ለመቀላቀል ብርቱ ፉክክር ያደርጋል ተብሎ ይጠበቃል። የአምናው የመድረኩ አሸናፊ ፒኤስጂ በበኩሉ ውጤቱን አስጠብቆ ቀጣዩን ዙር ለመቀላቀል ያላሰለሰ ጥረት እንደሚያደርግ የሚታወቅ ነው። አምና በ2024/25 የውድድር ዓመት በ16ቱ ጥሎ ማለፍ ተገናኝተው ፒኤስጂ በድምር ውጤት ሊቨርፑልን ከውድድሩ ውጭ ማድረጉ ይታወሳል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ፒኤስጂ 3ቱን ሲያሸንፍ፣ ሊቨርፑል በሁለቱ ድል አድርጓል። መላኩ የሰዓቱን የስፖርት ዜናዎች በዚሁ ልቋጭ። አመሰግናለሁ። ስፖርታዊ መረጃዎችን ተከታትለን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ35 ሳንቲም እየተገዛ 180 ብር ከ89 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ50 ሳንቲም እየተገዛ 235 ብር ከ11 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ5 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር ከ30 ሳንቲም እየተገዛ 223 ብር ከ68 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ46 ሳንቲም እየተገዛ 48 ብር ከ40 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ31 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ23 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ40 ሳንቲም እየተገዛ 24 ብር ከ88 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ33 ሳንቲም እየተገዛ 124 ብር ከ77 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።